እንግዲህ የሮሜን መጽሐፍ ስንማር ረዘም ያለ ጊዜ ያሳልፈናል። ኦልሞስት ወደ 1 ዓመት አካባቢ ሊሆነን ነው። በጣም የተወደደ የአዲስ ኪዳን እውነት ነው የሮሜ መጽሐፍ። እንደምታውቁት የአዲስ ኪዳንን እውነት ከታጨቁ መጽሐፍቶች መካከል አንዱ የሮሜ መጽሐፍ ነው። ከጳውሎስ መልእክቶች መካከል ደግሞ ወደ ፊት ለፊት መጥቶ የሚጀምርም መጽሐፍ ነው። ያው የመልእክቱ ይዘት ረዘም ያለ ስለሆነ ነው ወደ ፊት ለፊት የመጣው። ኢየሱስ ክርስቶስ ጌታ። ይሄንን መጽሐፍ እንግዲህ ላለፉት ወደ 1 ዓመት የሚጠጉ ጊዜያቶች ወደ 10 ምዕራፍ የሚጠጉትን አብረን አይተናል። በጣም የተወደዱ የጌታን እውነቶች በዛ ውስጥ እግዚአብሔር አስተምሮናል። በተለይ አዲስ ኪዳን እንዴት በእምነት ላይ እንደቆመ፣ እንዴት በጸጋ ላይ እንደቆመ፣ እንዴት በተሰራ ስራ ላይ እንደምንመላለስበት ጭምር ስናይበት የነበረ ነው። በባለፈው 15 ቀን አካባቢ የዛሬ 2 ሳምንት ምዕራፍ 11ን አይተን ነበርና በተለይ ምን ብለን ነበረ? ከምዕራፍ 9 ጀምሮ እስከ 11 ያለው ስለ እስራኤል ሕዝብ፣ በተለይ ስለ እስራኤል ሕዝብ እግዚአብሔር ከእስራኤል ሕዝብ ጋር ስለነበረው ኪዳን፣ እንዴት ኪዳኑን እንዳላከበሩለት፣ የእግዚአብሔርን ሸክም፣ የእግዚአብሔርን ምጥ፣ የእግዚአብሔርን ናፍቆት፣ አሁንም ከእስራኤል ጋር ስላለው ፕሮግራም፣ አሁንም ከእስራኤል ጋር ስላለው አጀንዳ፣ እግዚአብሔር አሁንም ቅሬታዎች እንዳሉት፣ ነገር ግን በጸጋ የተመረጡ ቅሬታዎች በዚህም ዘመን እንዳሉት እሱ ስንመለከት ነው የቆየ ነው። የዛሬ 15 ቀን ምዕራፍ 11ን እግዚአብሔር ሕዝቡን አይጥልም በሚል ርዕስ ነበር ያየነው። እግዚአብሔር ሕዝቡን ምን አይልም? አይጥልም። እና ሐዋርያው ጳውሎስ እኔ እግዚአብሔር ሕዝቡን ጣላቸው ወይ እላለሁ ብሎ ከዛ እግዚአብሔር እንዴት ሕዝቡን እንደማይጥል ሮሜ 11:1 ትንቢተ ሚልክያስ 3:6 ስንመለከት ነበረ። እግዚአብሔር ሕዝቡ ምን አያደርግም? አይጥልም። እግዚአብሔር እነዚህ እስራኤላውያንን ስለ አባቶች የተመረጡ የሆኑትን እግዚአብሔር እስራኤልን ሲመርጥ አብርሃምን ነው የመረጠው። ቀድሞ አብርሃም ታዛዥ ነበር፣ የእምነት አባት ነበር፣ የእምነት ሰው ነበረ። በአብርሃም ምክንያት ግን እነሱ ምንም እንኳን ባይታዘዙ፣ ምንም እንኳን ለእግዚአብሔር ልባቸውን ባይሰጡ፣ እግዚአብሔር ግን መልሶ ከነሱ ጋር አጀንዳ እንዳለው፣ ጉዳይ እንዳለው፣ እንደገና ሊያስባቸው እንደሚፈልግ፣ እንደገና ሊያነሳቸው እንደሚፈልግ፣ እንደገና በቃ ከነሱ ጋር ፕሮግራሙን መቀጠል እንደሚፈልግ ጳውሎስ የሚያስረዳበትን ምዕራፍ ነው ምዕራፍ 11 ላይ ስንመለከት የነበረው። ኢየሱስ ክርስቶስ ጌታ። ሃሌሉያ። ብቻ ግን በአንድ ቃል ከዚህኛው ምዕራፍ ስንማር በባለፈው ታስታውሱ እንደሆነ እንድትይዙልኝ የምፈልገው ብያለሁ። እግዚአብሔር ሕዝቡን አይጥልም። እስቲ አንድ ጮኬውና እግዚአብሔር አይጥልም በሉ እስቲ። ድገሙና እግዚአብሔር አይጥልም በሉ እስቲ። አንድ ጨምሩና እግዚአብሔር ማንንም አይጥልም በሉ እስቲ። በነገራችን ላይ እግዚአብሔር አይጥልም ማለት ትክክል በሆንበት ብቻ አይደለም። ትክክል ባልሆንበትም እግዚአብሔር ምን አይልም? አይጥልም። እንደውም ዕብራውያን ላይ ሲናገር አባቱ የማይቀጣው ልጅ ዲቃላ ነው። ስለዚህ እግዚአብሔር እኮ የሚቀጣችሁ አባት ስለሆነ ነው። ምን ሊያደርጋችሁ? ሊያስተካክላችሁ ስለሚፈልግ፣ የሱ ስለሆናችሁ፣ ሊጥላችሁ ስለማይፈልግ፣ ሊተዋችሁ ስለማይፈልግ፣ ቆንጥጦ ገርፎ አስተካክሎ ከእናንተ ጋር መጓዝ ስለሚፈልግ፣ ሊተዋችሁ ስለማይወድ ለዛ ነው ብሎ የዕብራውያን መልእክት ጻፊ በትክክል ነግሮናል። ኢየሱስ ያድናል። እዚህ ጋርም ሐዋርያው ጳውሎስ በተለይ የዛኔ ስንመለከት ታስታውሱ እንደሆነ ኤልያስን ምሳሌ አድርጎ ኤልያስ እኮ ብቻዬን ቀርቻለሁ ባለ ጊዜ እግዚአብሔር ግን ብቻህን ቀርተሃል አላለውም። ትውልድ አለኝ፣ ሰው አለኝ፣ ምቀባው አለኝ፣ በአንተ ምትክ ነቢይ አለኝ፣ ኤልሳ የሚባል ንጉሥ አለኝ፣ አዛሪያ የሚባል የበቀል ቅባት በላዩ ላይ ደግሞ የሚያርፍ እስራኤልን የሚመራ ደግሞ እዩ የሚባል አለኝ፣ 7000 የተመረጡ አሉኝ፣ በየጓዳው አሉኝ፣ በየስፍራው አሉኝ፣ እኔ ሰው አለኝ አለ እግዚአብሔር። አለኝ አለ ኢየሱስ ጌታ። ሃሌሉያ። እኔ እንደውም ሳያችሁ እናንተ የእግዚአብሔር ቅሬታዎች ናችሁ። እስቲ እንደዚህ በሉ፣ እኔ እግዚአብሔር ቅሬታ ነኝ በሉ እስቲ። በሉ እስቲ እኔ እግዚአብሔር ቅሬታ ነኝ በሉ እስቲ። ስለዚህ እግዚአብሔር ለኤልያስ የመለሰለት አለኝ፣ ቅሬታ አለኝ፣ ሰው አለኝ። ሰውን ዘንድሮ ብድግ ብሎ ይላል አገልጋይ የለም። ዘንድሮ ምን አገልጋይ አለ? ዘንድሮ ጴንጤ አለ። ምን ዘንድሮ ጴንጤ አለ፣ ዘንድሮ አገልጋይ አለ፣ ዘንድሮ ክርስትና አለ። እስቲ አሜን በሉ እስቲ። ጴንጤም አለ፣ አገልጋይም አለ፣ ክርስትናም አለ። ሃሌሉያ። እስከ መቼ? ጌታ እስኪመጣ። ወንበዴ ትላንትናም አለ፣ ዛሬም አለ፣ ነገም ይቀጥላል። ሌባ ትላንትናም አለ፣ ዛሬም አለ፣ ነገም ይቀጥላል። አጭበርባሪ ትላንትናም አለ፣ ዛሬም አለ፣ ነገም ይቀጥላል። ኢየሱስ ጌታ።
አሁን ሰዎች አንዳንዴ ቤተክርስቲያን ውስጥ አዲስ ነገር የተፈጠረ ይመስላቸዋል። እንደውም ጌታ ይባረክ፣ ያው ቸርቻችን ብዙ ሰፊም ስላልሆነ እኛ ብዙም ችግር የለብንም፣ እግዚአብሔር ይመስገን በሰላም ነው የምንኖረው። ግን ቸርች ሲበዛ ብዙ ችግር ይበዛል። ግድ ነው በነገራችን። እና እሱኛውን ችግር መጽሐፍ ቅዱስ ውስጥ ገብታችሁ ቆሮንቶስ ውስጥ ብታዩ ነበረ። ሌሎቹ ቤተክርስቲያናቶች ውስጥ መልእክቶች የምታነቧቸው ነበረ፣ ጥንትም ነበረ፣ ዛሬም አለ፣ ነገ። በተለይ ዮሐንስ ራእይን ደግሞ ስታነቡ ለሰባቱ ቤተክርስቲያናት በተጻፈው ውስጥ ደግሞ ሌቦች አሉ፣ ወንበዴዎች አሉ፣ ሐሰተኛ ነቢያቶች አሉ፣ ሐሰተኛ አገልጋዮች አሉ፣ ነበሩ፣ አሉ። ምን ይላሉ? ይቀጥላሉ። አዲስ ነገር አይደለም። ኢየሱስ ጌታ ነው። እኛ ሲባል እኛ ግን ከጌታ ጋር እንቀጥላለን። እስቲ እንደዚህ ባሉ እኔ ግን ከጌታ ጋር እቀጥላለሁ። ወርሲ እኔ ደስ የሚለኝ ነገር ልናገርና ዛሬ ጠዋት በቃ ልጨርስ፣ ከሰዓት እንጸልያለን። ኢየሱስ ጌታ። ይኸው ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍለት ልጁ አይደለ፣ በመንፈስ ልጁ ነው። እንግዲህ ጢሞቴዎስ የጳውሎስ መንፈሳዊ ልጅ ነው። በመንፈስ ልጄ ለሆነ ብሎ ነው የሚጽፍለት ራሱ። ማንም ታናሽነትን አይናቆ፣ ወጣትነትን አይናቆ እያለ ነው የሚጽፍለት። ለሱ ምን ይለዋል? ትምህርቴን ታውቃለህ፣ አካሄዴን ታውቃለህ፣ መንገዴን ታውቃለህ ይለውና አንተ ግን ይለዋል፣ አንተ ግን እኔ እንደሄድኩት አካሄድ፣ እኔ የተቀበልኩትን መከራ ተቀበል፣ እኔ የከፈልኩትን ዋጋ ክፈል ይለውና እንደዚህ አጭበርባሪዎች አሉ፣ እንደዚህ ሌቦች አሉና አንተ ግን ይለዋል። ክርስትና የአንተ ግን ህይወት ነው። የማን? የአንተ በግልክ የአንተ። ሌቦች አሉ፣ አዎ፣ አንተ ግን ለጌታ ትኖራለህ። ሰዎች ጌታን እየተከተሉ፣ አዎ፣ አንተ ግን ጌታን ትከተላለህ። ኢየሱስ ያድናል። ሰዎች አገልግሎት ቀሎባቸዋል፣ አንተ ጋር ግን አገልግሎት አይቀልም። ሰዎች ክርስትና ቀሎባቸዋል፣ አንተ ጋር ግን አይቀልም። ኢየሱስ ያድናል። ክርስትና የማን ህይወት ነው? የአንተ ህይወት ነው። የአንተ ግን ህይወት ነው። ልክ በብሉይ ኪዳን ኢያሱ ምን አለ? እኔና ቤቴ እግዚአብሔርን ነው የምናመልከው አለ። እኔና ቤቴ እግዚአብሔር፣ እናንተ የምታመልኩትን ምረጡ፣ የፈለጋችሁትን ማምለክ ትችላላችሁ፣ እኔና ቤቴ ግን እግዚአብሔርን ነው የምናመልከው። አያችሁ፣ አሁን ብዙ ሰዎች ለጌታ ይናደዱለታል፣ ይቆጡለታል፣ ይከራከሩለታል፣ ይሟገቱለታል። አይፈልግም ጌታ። ብዙ አትልፉ። እንድንቆጣለት፣ እንድንናገርለት፣ እንድንከራከርለት፣ ሰው እንድናስጨንቅለት አይፈልግም ጌታ። አንቺ ልጅ በቃ ጌታንም ያልሻል እንድንለት አይፈልግም። እሱ የሚፈልገው ምስክሮቹ እንድንሆን ብቻ። የኔና ጌታ ይወድሻል፣ ጌታ ይወድሃል ብለን ከዛ ለጌታ ፍቅር ምላሽ ከሰጠ ብቻ ነው መጽሐፍ ቅዱስ የሚፈልገው። ከዛ ውጪ በሆነው ነገር ግን ጌታን ለምንድን ነው የምትሳደቡ? እንትን ለምን አለው ባለቤት አለው ስሙ። ተውለት። እናንተ ቢጠበቅባችሁ ብቻ አድርጉ። ኢየሱስ ጌታ። ወሮጃችሁ ቆሙ። እንጸልያለን። እንጸልይላችሁ። እንጸልይ። ራሻዳ ባራዲያኖስ ኢላራ ባራዳዳዳዳዳዳ ባባሽ ያኖ ፌሊክስ አመሰግንሃለሁ ማለት ጌታ። እስቲ ዝም ብላችሁ እጆቻችሁን አንሱና አመሰግንሃለሁ እንደኔ ማንን ረዳ በሉት። አመሰግንሃለሁ እንደኔ ማንን አገዝክ። አመሰግንሃለሁ ጠላት ያለው አይደለም በህይወቴ ላይ የሆነው አንተነ ጣልቃ የገባኸው። አመሰግንሃለሁ በሉት። ሃሌሉያ ሃሌሉያ ሃሌሉያ። say hallelujah hallelujah shalabaradiana maradiano say jana magadiane samaniano feniana na 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 we la la de la de oh say ow say brakavakatayas
ሻላፕራቫኒያስ የኮፕራቫኒያስ አጃሃናንታያስ ብራኮቬኒያስ ዋው እናመሰግንሃለን እናመሰግንሃለን ዋው እና የረዳህን እናመሰግንሃለን 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 ሰይ አመስግኑ በእናንተ ላይ የሚሆን እግዚአብሔር ኃይል አለ አመስግኑ በእናንተ ላይ የሚሆን እግዚአብሔር ኃይል አለ አመስግኑ ለማዳን የሚያልፍ እግዚአብሔር ኃይል በእናንተ ላይ አለ ራሻ ኮፋኒያስ ሰይ ይሰማኛል እኔ ይሰማኛል በዚህ የተንቀሳቀሰ ያለ እግዚአብሔር መገኘት ይሰማኛል እግዚአብሔር ህልውና ይሰማኛል ሻባባባባባባባባስ ሰይ ሃሌሉያ ዋው ካፍራኒያስ ያፕሮቬኒያስ አጃናና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 ቦራስ Janaso Provenia Margenia Stakiko Panai Willi Frise Papania Coventa Agini Seke Provenia Mandos Lotania Kia Cope Ila Tardiwana Somba Janiso Coprovenia Will Taria Sia Kiato Aigina Sia Kim Mardenia Oh, Rabashiakos. Say. 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 Pashakos. Ule rakatania siamandos. ኢየሱስ ያድናል ሃሌሉያ ሃሌሉያ ሲበደም አሜን በሉኛ ባይዘዌ ጀርባ ላይ እንደዚህ ስፓይናል ኮርድ ላይ በጣም የተዛባና እንደዚህ ወደ ታች መጥቶ ሌላ አጥንት ላይ ተኝቶ እንቅስቃሴ የሚከለክል በጣም አደገኛ የሆነ እስራት ያለው እየጸለይን እየተፈታ እየተስተካከለ የእግዚአብሔር እጅ እያለፈ ያለው ኢየሱስ ያድናል እንደዚህ አይነት የስቃይ ምንጭ ሲደርቅ ያለው እንዲህ አይነት የስቃይ ጉልበት ሲመታ ያለው ኢየሱስ ክርስቶስ ያድናል አረ ሃሌሉያ ጀርባ ላይ ባለ ተግዳሮት ላይ የእግዚአብሔር እጅ ሲያልፍ አይቻለሁ የእግዚአብሔር ኃይል ሲያልፍ አይቻለሁ ራናሶኮ ፕሮቬኒያስ አጃሃኒያ ማንዶስ አልኮቬኒያስ ሚፈታ የእግዚአብሔር እጅ ሲያልፍ አይቻለሁ ኃይል ሲያልፍበት አይቻለሁ ከምንጩ የሚያደርቅ ኃይል በላዩ ላይ ሲያልፍ አይቻለሁ መርገም የሚበላ የእግዚአብሔር እጅ አይቻለሁ እርግማን የሚበላ የእግዚአብሔር እጅ አይቻለሁ የጠላትን ኃይል የሚሰብር የእግዚአብሔር እጅ አይቻለሁ ኢየሱስ ያድናል እስቲ አንዴ ከኔ ጋር በኢየሱስ ስም በሏል ከዘመኔ ላይ በሏል ከሕይወቴ ላይ በሏል በኢየሱስ ስም በሏል ያስጨናቂው ዘንግ በሏል
ተሰበረ በሏ። አንድ ጨምሩና ተሰበረ በሏ። አንድ ጨምሩና ተሰበረ በሏ። አረ ሃሌሉያ ሃሌሉያ። የሚመጣው 7 ቀን የታምራት የሚሆንለት ሰው አይቻለሁ። እስቲ ተነሽ በሏት። አንሱልኝ እስቲ አምጧት። እስቲ ቆም እስቲ ነይ እስቲ ኢየሱስ ያድናል። ሃሌሉያ ሃሌሉያ።